ሰላም ትሁን። እሺ ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ ሰላሙን መስጠት አልፈልግም። ኦኬ ሰላሙን መስጠት አትፈልግም። በፍቅር ማውራት ሰላም ፈልጋ ይመጣው በፍቅር ማውራቱን አትፈልግም። ቤተሰብ ልሰብስብ እሱንም አትፈልግም። ትዋሽብናለች። አሁን እንግዲህ በህዝብ ፊት እንግዲህ እየዋሸች ነው። ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያውቁን ሰዎች ገርፋቸው ነበር፣ ልጆቼን እመታቸው ነበር እንዳይበላሹብኛል። ሌላ ምን ትመንልሽ? ንገሪኝ። ሌላ ብዙ ነገር ዋሽታለች። አቡ ብዙ ነገር ዋሽታለች። ለምሳሌ ምን ዋሽ? ኦኬ እናቴ ምንድን ነው የምትፈልጊው? አንቺ በጣም ልክ ነሽ። ምንም አልዋሸሽም። እስካሁን አላጠፋሽም። ምን ላድርግልሽ? የዋሸሁትን ነገር ነበር ቆጣቸው ነበር ብላለች። እሱን አምናለች። ሌላ ምን ተቀየማቸው? ከጓደኛ ጋር እኮ አይደለም የማወራው፣ ከእናቴ ጋር ነው የማወራው። እሺ እኔ ጥፋተኛ ሆንም እሷ ልክ ናት እያልኩ ነው። እሺ እኛ ጥፋተኛ ነን። እኔ መጥፎ ነኝ፣ ትዳርሽን በተንኩ፣ ልጆችን አበላሸው። እሺ ምን ትፈልጊያለሽ አሁን? ቢላታረሽ እኮ እናንተ ይከፍሉ ነበር፣ ድርጅት ያስተምራችሁ ነበር አይደል እንዴ? እሺ ምን ትፈልጊያለሽ አሁን? ልጆቹን ለምን መሳሪያ ታደርጋቸዋለሽ? እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት። ፍርድ ቤት አትሂዱ አልሻቸው። አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት ሰውየው እንደማይኖር አረጋግጠው የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻል ኑ ከኔ ጋር ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ። አንቺ ገደል ግቢ። ኢሞ ነፃነት ሄለን ግቡና ማለት ነው። ግቡና አውሩ። እኔ እናንተ ይሄን ጥያቄ አትሉ ብያለሁ። እኔ እናንተ ይሄ ውሸት ነው እና ሻያችሁ ፍርድ ቤት እንዳይሄዱ ሄዶች ፍርድ ቤት የውሸት መረጃ ሄዳችሁ ዋሹ አለቻቸው። ሄዳችሁ ዋሽታችሁ መስክሩና እስር ቤት ይዋል ያለችው ያለችው ማስረጃ ቤቱ እንዲፈረድላት ነው እንጂ አሁን እኮ ይሆንሻል ቤቱ ለአባትሽ እንዲፈረድ ያደረግሽው አንቺ ነሽ ማለት ነው። አይደለም። ምን ሲጀመር እዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ። አሁን ምንም አውቀው ነገር የለም። ግን ምንድነው እነሱ ጠይቃቸው። እኔ ጋር ደውለሻል ሃይማኖት፣ እኔ ጋር ደውለሽ ምንድነው የምትፈልጊው? ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል። ልታገቢ ነው ወይ እኛን አስወጥተሽ? ለምንድነው ሰውየውን ፍርድ ቤት መጥሪያ ይዘሽ የምትመጪው? ከአባትሽ ጋር በደንብ ነው የምታወሪው። ደወለልኝ፣ መጥሪያ ይዘሽ መጣሽ፣ ከሰሽው። እኔ በዚህ ጉዳይ አላውቅም። እኔ በዚህ ጉዳይ እየለፋው ገንዘብ እየሰራው ሰው ሀገር ኦኬ። በዛ ሰዓት አንቺ ለዚህ ጊዜ አለሽ አይደል? ችግር የለውም። ሁለተኛ ነገር ደግሞ አሁን ምነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድን ነው ቤት ጠይቃቸው የተሳሳተ ዋሹ፣ ቁራን መታችሁ ዋሹ ብላ ፎርስ ስታደርጋቸው በውሸት ቁራን አንመታም ብለው ነው የመጡት። ብለው እንዲዋሹ ጠይቃቸው ነው እንግዲህ አይ ዶንት ኖ። እሱን ይነግሩሻል እዚች ጋር፣ ምክንያቱም ቦታ ላይ ስላልነበርኩ የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም በዚህ ጉዳይ ላይ። ቁራን መታችሁ ማሉ በውሸት ስትለን ለምን ብለን በውሸት እንምላለን? ቁራን አንመታም ብለው ነው። በሱ ምክንያት ያላለቻቸውን ጨምረው ነግረውሽ ቢሆንስ? ለምን ሁሌ እነሱን እያመንሽ እሷ ኦኬ እነሱ ውሸታም ናቸው ይባል። አሁን ለምንድን ነው የኔ ስም የሚጠራው እዚች ጋር? ውሸታም ናቸው ይባል። ምክንያቱም እኔ አላልኳቸው እንዳይሄዱ። ለምን አትሄዱም ስትላቸው እህታችን እንዳትሄዱ ብላናለች አሏታ ፍርድ ቤት ነው። ምክንያቱም እነሱ አልነገሩኝም ኤግዛክት ቲንክ ምን እንደሆነ። ግን ቁራን ምት በውሸት ስለተባለ ቁራን መታን በውሸት ብሎ እንደመጡ ስለታውቀው ቢሆንስ ያሉሽ እኮ በውሸት ማሉ ሳትላቸው እንደዛ ማለት። አሁን እንግዲህ የሰሙን እህቶቼ ዋሽተውኛል ማለት ነው። ግን እኔ እህቶቼ ዋሽተውኛ አያውቁም። ግን አሁን በፊታቸው እያልኩኝ ነው ዋሽተውኛል ማለት ነው። እንደዛ ካልኩሽ እኮ አየሽ እህቶችሽን እያመንሽ እናትሽን እያመንሻት አይደለም። ግን እሷን በፊት ለፊት የማውቀውን ጉዳይ እየዋሸችኝ ነው። ሀው የኔን ቁስሌን ተመልከች። እሺ የፍርድ ቤቱ ጉዳይ ላይ መጥሪያ ሲመጣ ሁሌ እየደወልሽ ትሰድቢኝ ነበረ። ምንድነው የምትፈልጊው? ሰውየው አሞታል ምን ያርግሽ ታዩት ነበረ። እሺ እኮ ተመልሳ አድል ስጫት ትያት ነበር። ይሄንን አላውቅም። ይሄን ጉዳይ እኔ በዚህ ጉዳይ ሲጀመር ገብቼ አላውቅም። ሲጀመር ይሄን ታሪክ አሁን ገና እየሰማሁት ነው። አሁንም አትዋሺ ያመዋል ብለሻል እኮ የስኳር በሽተኛ ነው። አሁን ያመዋል ሌላ ጉዳይ ነው። ሰው ጉዳይ ስለሆነ እየነገርኩሽ ያለሁት እንጂ ስለ ቤት ጉዳይ ራሱ ይኸውልሽ ሀቡ ይሄ የቤት ፕሮሰስ ምናምን የሚባሉ ነገር እነሱ ናቸው የሚያውቁት። እኔ ምኑንም አላውቀው ምኑንም ማለት ነው። አላሁ አክበር ምኑንም አላውቀው። ባይዘዌ አሁን ላይ ወጥቼ ሀቡ በዚህ ሰዓት ማውራሽ እንዴት ነው? እነሱ ልከውልኝ ነው እህቶቼ። አርቲስት ለመናገሩም አንቺ ትሻያለሽ። እነሱ ልክ እንዳልኩሽ የረሙቲን ጥሩ ሙድ ውስጥ አይደለችም፣ ኢማንም ጥሩ ነገር ላይ አይደለችም። ለመናገሩ ይሻላሉ ብለው ነው ያስወጡኝ። እነሱ ባይልኩልኝ ኑሮ አገነቱ ቱ ኤክስፕሌን አክቹዋሊ ምንም የማወራው ምንም ምለው ነገር የለም። ውስጥሽ ሲሞላ አንዳንድ ጊዜ ይዘጋሻል። መናገር አቅቶን ሳይሆን መናገር ስለማንፈልግ እናታችን እንደዚህ አድርጋ ብለን ማለት ስለማንፈልግ ነው ዝም ያልኩት እኛ እስካሁን ድረስ።
መግባት የሚፈልጉ ከሆነ እነሱ ቪዲዮ ሳያበሩ እንዳንቺ ያለ ቪዲዮ ገብተው መናገር የሚፈልጉ ከሆነ መናገር ይችላሉ። ያ አይዶን ነው ግን ኦኬ ሜሴጅ ኮመንት አድርጎ ኢሞ ኮመንት አድርጎ ግቡ። አይሽ ግሩፕ አደራጅታ ነው ማለት ነው እንትን ያለችው። ግቡ ኢሞ እነኑን ግቡ። ብትታረቁና እናት ነገ እች ሴትዮ ብትሞት ይቆጫቸዋል። እናንተ ብትሞት ውስጥ አይቆጫትም። እኔ ግን መኖሬ ምናልባት ለሌሎቹ ወይም ደግሞ ታናናሾችን ይጠቅማል ብዬ ስላቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ይኸውልሽ ተጥለው ከአመታት በኋላ ቤተሰብ ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆች እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ያልነበረ ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ ማታውቂው ቤተሰብ አሳድጋ ማታውቅ እናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረም። ያ ያላቸውን ነው የሚሰጡ። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገመና ሸፋኝ ናት። መጥፎ አይደለም ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ታውን ልኑርበት ካላስ እኔ በቃኝ። እኔ በቃኛል። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን እንዲህ ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አየሽ እኔ ደግሞ ልጄ ነሽ ካጂ ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልናል። ይኸው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግሬያለሁ። እናት የለኝም። ይኸው እያያችሁ ነው እናንተ አንዳችሁ የምታውቁኝ ሰዎች። አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ እያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንኪዩ። ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት። ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የእኛ ገበና የትኛው ነው? የእኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ እኮ የናይብስላችኋለሁ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴን ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ ሰው ምንድን ነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማች ሃይሚዬ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከቧት ነገር ነው። ለዛ ደግሞ ማስረጃ አላት። መሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጭ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ እውነት ነው። ነገር ያወራሽ አንቺ ነሽ። እሷ 100% እውነት ነኝ። ወሬ አይደለም። ታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላት የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ኑሮ አልነግራትም ነበር ብያለሁኝ። ወጥቻለሁ። እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ፣ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ ዳትስ ዋት ሃፕን ዳትስ ማይ ሪዝን። ኧረ በእናትሽ ፈሪ ተይ ፈሪ። በቃ እየነገርኩሽ ነው ምክንያቴን እኮ። እዚህ ቦታ ጠፍቶ ሀቡ እኔ ያመመኝ ነው። በላሽ ልውጣ። እሺ እኔ ያመመኝ ነው። ቁጥርሽን ትልክልኪልኝ እና እኔ እና አንቺ በዚህ ሰው ሁሉ አድርጌሻለሁኝ። ኢንቦክስ ቁጥርሽ ልንገርሽ የእኔ እናት ልንገርሽ የእኔ ማለት እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እነዚህ ከሆነ ምን አይነት እናት ነው የምንሆነው? ይኸው ገባሽ? አሁን እኮ ይሄን ኮፒ ከሆነ የምናደርገው ምን አይነት ኮፒ አናረግም። እኛ ዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስ
በማይታሰበው ሁኔታ እኔ ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጥጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጫ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጣጥራ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገች። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጣጥራ ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉ። ለምሳሌ ማሪ ለእህቶችሽ ብር መክራቸው አላውቅም። ኖ ሀቡ መምከር አይደለም ማር ሀይሚዬ፣ ለእህቶችሽ ለታናናሾችሽ ብር ስለላክሽ በቃ እኔ በጣም ጥሩ እህት ነኝ፣ ኃላፊነቴን ተወጥቻለሁ። ኖ አላደርግም። ከዚህ በኋላ ትምህርታቸውን አይማሩ። አንድ ነገር ልንገርሽ ሀቡ፣ ትምህርት አይማሩም፣ አልመክራቸውም። ምክንያቱም እኔ የምመክራቸው በቃኛ። ምክንያቱም ጥሩ ለመሆን ስትፈለጊ ችግር ሳይኖርብሽ ቀርቶ አይደለም። ጥሩ ስትሆኝ ጥሩ ስለተደረገልሽ አይደለም። አምነት ኤክስፔክት ናትኝ ነው። ልክ እንዳልኩሽ እኮ አቡ ይሰማሻ። እኔ እኮ መጥፎ ነገር ነው ሆኜ የወጣሁትኝ ከዛ ሀገር፣ ግን ያንን መጥፎ ነገር ጥዬ ነው ወደ ጥሩ እየመጣሉት ቤተሰብ ብዬ አይኔን የከፈትኩት። ግን ያ ነገር አንድ ፒክ እየተደረገ ነው እንደ ስላደረግሽ ነው እንደ ስላደረግሽ ነው ነው ይኸውልሽ፣ እሷ እያለች እሷ በህይወት እያለች እንደሌለች ቆጥረሽ እናት እንደሌለች ቆጥረሽ አንቺ ራስሽን እናት አድርገሽ ለታናናሾች ዳይሬክት ለራሳቸው ብር እየላክሽ እነሱ እየወጡ ኢሲት ፌር አንቺ ተመለሽበታል እኮ። አዎ ብለሻል እኮ። ዋሽታ ቢሆን እሺ እሷን ነቅሳት ነበር። እነሱ ቦሌ ሄደው በርገርና ፒዛ እየበሉ እናት ቡና መጠጫ ከሱቅ ቡና መበደሯ ማለት ለሚያይ ሰው ራሱ ተይው፣ አንቺ ለራሱ ለሚያይ ሰው ራሱ ነው እሷ እንደዛ እንድናስብ ነው አቦ። እሷ እንደዛ እንድናስብ ስለፈለገች ነው። ተሳክቶላታል። አክቹዋሊ አዋላት አንቺ ካላክሽላክ አዋላት ስራ ስሪበት ብዬ ሰጡ ሀቡ ስራ ስሪበት ብላ ትጠይቅሽ ነው ማለት ነው። የሆነ ሱቅ ልክፈትልሽ ነው ብዬ ኦኬ ምናምን ትልሻ፣ ወይ ደግሞ እንደዚህ ለምርቃት የናክል ብር ያስፈልገኛል ትልሻለች። ብሩን ይዘው ቤት እንደምትሄድ አናውቅም። ወይኔ ቤት ውስጥም አታወጣም። አስቆሚያት፣ እዚህ ጋር አስቆሚያት፣ ቤት ውስጥም አታወጣም። መቼ እንደላክሽ ቆይ ደረሰኛል። መቼ ነው አሳይ። በእኔ ስም የላክሽውን ቶሎ ብለሽ ከየትም አምጪና እኔ እንደው ልወንጀል። አንቺ በእኔ ስም ያስገባሽው ብር ካለ ቶሎ ላኪልኝ። አሁኑ ነው ላኪላት። በአካል ሰጥቻታለሁ። ኦኬ ከአንድ ሁለቴ ትምህርት ቤት ልመረቅበት ነው ምናምን ብላ እህቶች ያውቃሉ። ሀይሚዬ ቅድም ከሀገር ከወጣሁ 17 ዓመት ይናላች መ በአካል ይሰጥሻል። ከ2 ዓመት በፊት ኢትዮጵያ ነበርኩ የሻሉ ጠይቃቸው ሄጃለሁ። ቫኬሽን ሄደሽ ነበር? ያ ቫኬሽን ሄጄ ነበር። ከ2 ዓመት በፊት በአካል የሰጥሻት ገንዘብ በአካል ሰጥቻት ከዛ በኋላ እልክልሻለሁ ስክሪንሻት። ከዛ በኋላ እዚህ ራሱ መጥቼ ዱባይ ራሱ የላኩላት አለኝ አንዳንድ ሪከርዶች ታይዋለሽ። ኦኬ እልክልሻለሁ። አሀበ ፕሮፍ ለእናቴ አድርጌ አደረግኩ ማለት አልፈልግም። ምክንያቱም ከዚህ በላይ ላደርግልኝ ስለምፈልግ ቴንኪው። እኔ እስካሁን ድረስ ነው የምልሽ ብዙ ነገር ጭንቅላት ውስጥ ቢፈጠር ይሄን ነገር ሼር ማድረግ ስለማልፈልግ ለዛ ነው መመክራቸው የነበረው። ቤታችሁ ተቀመጡ፣ ዱአ አድርጉላት፣ የሆነ ነገር ውስጥ እንዳትገባ። ዛሬ ቤት ገባች ወይ የት ሄደች እያልኩ እነሱን ጠይቃለሁ። ምክንያቱም ከአቅማችን በላይ ስለሆነ እሷንም መቆጣጠር ስለማንችል፣ ግን ቼክ ታደርጊያለሽ፣ ጠይቂያለሽ። ሀውሽ ገባሽ? ምክንያቱም በስልክ መናገር ስለማልችል አሁንም ማድረግ እፈልጋለሁ። ግን የት ነው ሜዳው? አፍተር ድስ ከዛሬ በኋላ ነው የምልሽ። ኦንሊ ቲንግ ራሴን ማዳን ስላለብኝ ከዚህ ነገር ውስጥ ድጋሚ ራሴን ማግኘት ስለማልፈልግ ከእህቶቼ ጋር ያለውን ነገር እንዲቆረጥ ከፈለገች እቆርጥላታለሁ። ካላስ ማስፈራሪያ ሳይሆን ይሄ ራሴ ማዳን ነው። ይሄ ሁሉ አመት ጭንቅላቴ ውስጥ ኖራለች። ይሄ ሁሉ አመት በድሮ ነገር አሁን እየተበከልኩ ኖራለሁ። ከዚህ በላይ ግን በቃኝ። ገባሽ? ደክሞኛል። እንደ ራሴ ህይወትን በደንብ አድርጌ እንዳያት በልጅነት ችግር ምን እንደሆነ፣ ሰው ፊት ማየት ምን እንደሆነ፣ ወንድ ልጅ ማለት ምን እንደሆነ፣ ውጭ መውጣትና ብቸኝነትን ወይም ደግሞ እንደ ሴት ልጅ ሆነሽ እርዳታ ፈልገሽ አለማግኘትን በልጅነት ያሳይታኛለች። ዛሬ ላይ ማቹር ሆኜ ቤተሰብ ልሰብስብ አልኩኝ እንጂ አንድ ቀን ተጣሏት ያላቅ፣ አንድ ቀን መልስ ጧት ያላቅ። ሀይሚያን ነገር ልንገርሽ፣ ገለልተኛ ሆኜ ይኸውልሽ፣ እኔ ውጭ ሆኜ እንደዚህ ቆሜ ገለልተኛ ሆኜ ሳዳምጥ ያየሁት ነገር ምን እንደሆነ ልንገርሽ። እናቴ አንቺ በጣም አምባገነን እየሆንሽ ነው። እናትሽ ላይ በገንዘብ ስለምትበልጫት አንቺ በገንዘብሽ ልታዣት እየሞከርሽ ነው። ትቆጣጠሪያታለሽ። የት ወጣች የት ገባች ያለሽ ገንዘብ የምትልኪው ለታናናሽ እህቶችሽ ነው። እናት በህይወት እያለች ለእሷ ሰጥተሽ እሷ ማኔጅ እንድታደርገው እሷን እንዳያከብሩ አንቺ የመጀመሪያ ልጇ ሳታከብሪ ቀጥተሽ ታናናቶችሽ እንዳያከብሯት
እንዲቆጣጠሯት። እንዴት እናት ላይ ይተፋል? እንዴት እናት ትገፈተራለች? አውርታ ሀቡ የዛሬ 2 ቀን 3 ቀን አወራኋት እኮ ያልኩሽኝ እኔ እና እሷ ተጣልተናናቅ። የዛሬ 2 ቀን 3 ቀን ጥሩ ነገር ነበረን። ዛሬ ምን ተገኝቶ ነው? ተዘጋግተን ነበረ። አሁን ዱባይ ረብሻ ሲነሳ ነው እሷ ቼክ ልታረግሽ አንቺን የደወለችው። እሺ የዛሬ 2 ቀን ለምን ተደዋወልን? እየመከርኳት ነበር፣ እየጠየቀችን ነበር፣ ኖርማል እያወራን ነበር። ለምን እንዴት ያ ሆነ? ምክንያቱም አሁን ለኪኖ አምለዚ ማማይን ዛሬ ሰላም ሆነሽ ነገ ስለኔ የምታወሪ ከሆነ ዛሬ አውርተሽኝ ነገ እኔ ላይ የምትቀየሪ ከሆነ አሁንም ያልተቀየረ ነገር እህቶች መርዳት እንደምታቆሚ ለምን? ማስፈራራት አይደለም። እሷ ራሷን የመረጠችው እሷ ራሷን መርጣለች። እኔም ራሴ እመርጣለሁ። በቃ እሷም ራሷ ስለመረጠች እኔ ራሴ እመርጣለሁ። ውሸት በጣም እያወራችብን ነው። አሁንም ቢሆን በጣም ብዙ ውሸቶችን እየሰማሁ ነው። አሁንም ቢሆን እኔ እሷን እንደምገፋት እኔ ልጆቹን እንደምመክር እሷን እንዳይቀርቧት እንደማድረግ እነሱ በሚያደርጉት ነገር እኔ እንደማግዛቸው የሆነ አድርጉባት እንደምላቸው ስለሆነ እኔ ራሴን ሰበስባለሁ። ያ ስንተኛ ጊዜ እያስፈራረሻት ነው እህቶችሽን መርዳት እንደምታቆሚ? እሷ ከተናገረችው ይልቅ ይኸውልሽ እኛ እንደው ከአንቺን የተረዳ ነው ምንድን ነው አንቺ እህቶችሽን እየደወልሽ ኤቭሪ ሲንግል ቲንግ እንደምታወሩ የእሷን ቤት መኖርና አለመኖር መቼ ወጣች መቼ ገባች ምን ለበሰች ኤቭሪቲንግ ከእህቶችሽ ኢንፎርሜሽን እንደምትወስጂ ምን ምጠቀም ይመስልሻል? ሀቡ እኔ ፍቅር እንዲሰበሰቡ ባልፈልግ ያን አላረግም። ምን ፈልግ ይመስልሻል? ሰው እኮ አንቺ እንደ እናት አክት ታደርጊያለሽ። አንቺ እኮ ኃላፊነት እየተሰማኝ ነው ያደግኩት። እሺ ኃላፊነት እየተሰማኝ ነው ያደግኩት። ዛሬ እኔ ምንም ሳታቅ ዘልዬ ዛሬ አልገባሁም። ከልጅነት ጀምሮ የምንከባከባቸው ልጆች ናቸው። አዝዬ ሽንት ጨርቅ እየቀየኩ ያሳደግኳቸው ልጆች ናቸው። ዛሬ ምን ተገኘ? እኔ አልነበርኩም ማለት ነው። ዛሬ ምን ተገኘ? ለእህቶችሽ በጣም ታዲያለሽ። ዛሬ ምን ተገኘ? ልጆቹን መሳሪያ ያደረግሻቸው ለምን? አንቺ ብቻ ነሽ እንዴ? ሀይሚ ስሚ፣ አውቃለሁ ሀብታም ነሽ፣ አውቃለሁ ባለ ገንዘብ ነሽ። ግን ሌሎች እህቶቻቸውን የሚረዱ ኢትዮጵያውያን የሉም እንደ ግቢያችን ውስጥ እነ ጩኒ እነ ሊዲያ ሰው ሀገር ስንት ዓመት ነው ሄደው ታናናሾቻቸውን ያስተማሩት? ፍርዬ ወንድዬን አስተምር አስመርቅ። አንቺ ብቻ ነሽ እንደ እህቶችን የምትረጂው እኮ? እሺ ተዋለውኝ ማማ፣ እሱ ይደብርሽ ስለረዳሻቸው። እኔ የምትፈልገውን ልንገርሽ፣ እሷ የምትፈልገው እናት በህይወት ስላለች ገንዘቡን ለእናት ልከሽ እናት ማኔጅ ታድርግ። አታደርግላቸው ስጫት መች ሰጠሻት? ሰጥቻታለሁ፣ ሞክሬያለሁ። ሀቡ ሞክሬያለሁ፣ ሰጥቻታለሁ። እንደገና እድል ስጫት በእኛ ኃላፊነት እንደገና። እኔ ከዚህ በኋላ እናት የሚባለውን ታሪክም አይደለም። ምክንያት ለመሰለሽ ፈንቅላኛለሽ፣ በተለይ በዚህ ሰዓት ፈንቅላኛለሽ። ድሮ የታገስኩትን ትዕግስቴ ሁሉ አሁን ነው የታየኝ። ያ ሁሉ ያለፍኩት አሁን ነው ስሜቱ የተሰማኝ። ቤተሰብ የለኝም ከዚህ በኋላ ጨርሻለሁ። እኔ ሀቡ መኖር አለብኝ። ኦኬ በቃ ሀይሚዬ ይኸውልሽ፣ በመጀመሪያ ደረጃ ቤተሰቦቻችን ወደዚህ ምድር ስላመጡን ባለውለታዎቻችን ናቸው። እንደገና በምንም አይነት ሁኔታ ላይ ሲያሳድጉን ጥለውን ስላልሄዱ ስላሳደጉን ባለውለታዎቻችን ናቸው። አይ እሷ ይመቻት፣ ደስ ይበላት። እኛን ይህን እንደዚህ አይነት ስሜት እንዲሰማ ነው የምትፈልገው። ምክንያቱም ከእናንተ ከምታሳያችሁ ፊት በላይ እኛ በደንብ እናታችን እናውቃታለን፣ ምን አይነት ሰዎች እንደሆነች እናውቃታለን። አሁንም ነው የምልሽ ቀና ብለን ወጥተን ሶሻል ሚዲያ ላይ ሁሉ በተሰበሰበት እንዳወራ ያደረገችኝ እሷ ናት እንጂ ስለሷ የምናወራው ምንም መጥፎ ነገር የለንም። ግን ስለቆሰቆሰች ነው የምናወራው። አሁንም ቢሆን ፍቅር የምትፈልግ ቢሆን ነው ፍቅሩ በእጇ ነው። ፍቅር የምትፈልግ ከሆነ ፍቅሩ በእጇ ነው። እሷ ፍቅሩ ተውሻለሁ። በልጆቿ አስራብሽኝ አስጠማሽኝ። ልጇ እኮ ዱባይ ናት ተብሎ እኮ እኔን አስራብሽ አስጠማሽኝ። ኦኬ በቃ ከዚህ በኋላ ለእነሱ ማላደርግ ችግር የለውም። እውነቱን ትንገርሽ፣ በትክክለኛው ትምጣ። ገባሽ? አሁን ሳልፈራ የምነግርሽ እኔ ካርማ ምናለው ዛሬ መጥፎ ያደረግኩት ነገ ይከፍለኛል። ያንን ስለማቅ እሷ ትክክለኛ እስቲ ወይውን ታምጣና እስቲኒ ልቀጣ ዋቴቨር ዜት ምንም ይሁን የተፈጠረው አንቺ እናትሽን እናት ክብር ናት። እናት ትበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት ያጠፋችሁ እንበልና ይቅር በያትና ሁለተኛ እድል ሰተሻት ይህ እህቶችሽን ለእህቶችሽ ለብቻ እየላክሽ እነሱ እሷ ላይ አለቃ እንዲሆኑ በጣም እኮ ነው የሚያመው። ማለት እኔ ባታምኚ እኮ እንደዚህ አልልም ማለት ይገፈጥሯታል፣ ይተፉባታል፣ ይሰድቧታል። እንዲ እናት ምንም ትሁን እንዴት ትደረጋለች? ምንም አርጋ ታሳድገኝ በየቀኑ እየገረፈች ዱላ ምሳና ራቴ እያደረገች ብታሳድገኝ ኦልሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣቴ ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን
እንዴ እናትሽ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አተውም ሄዳ እስር ቤት በየቀኑ